እዚህ ጋር አንድ ልግባባችሁና አንደኛው ቆሮንቶስ ሄደህየው ሲነሳ አንተ እያልክ ያለው መቃብሩን ፈንቅሎ ሲነሳ ወዲያው ላይቭ አንተ እንደምትለው ከሆነ ላይቭ ያየው አለ ወይ ነው አይደል? ላይቭ ያየው የለም። ባጭሩ ግን ተነስቶ አይተውታል። አሁን ለምሳሌ አንተ ከእንቅልፍ ተነሳህና ልንገርህ የኔ ምሳሌ ተው እዛው መጽሐፍህ ላይ አድርግና መልስ። ስለዚህ ኢየሱስ ክርስቶስ ከመቃብር ሲነሳ ወንድም ወሱ አንዴ እኔ ልጨርስ የኔን ሀሳብ አንዴ። እሺ ሐዋርያትን ያልካቸው እንዳልከው ነግሯቸዋል። በውሃ ላይ ሲራመድ አይቶ ና አለው አይደለ? ጴጥሮስ ና ሲለው ተጠራጠረ። እያየውም አያምንም ነው ማለት እያየውም ፈራ፣ መሀል ላይ ዘቀጠ ይላል አይደለ? ስለዚህ እጁን ይዞ አመጣው። ሞቶ እንደሚነሳም ነገራቸው። ግን እስቲል አላመኑም። ጠዋት እኮ የኢየሱስን ስጋ ለመቀባት ነው መግደላዊት ማርያም ሄደችው። ታውቀዋለህ፣ ታሪኩን አንብበኸዋል። ሄደ መቃብሩ ላይ ሽቶ ለመቀባት ስትሄድ መቃብሩ ላይ አጣችሁ፣ የለም ተነስቷል አለች። እንደዛም ሆኖ ሰማኛ እንዴ እንደዛም ሆኖ አላመኑም እኮ ባይዘው ሐዋርያቶች አላመኑም እኮ እንደዛም ሆኖ እንደገና መጽሐፍትን ገለጠላቸው መዝሙራትን ትንቢቶችን በሙሉ ሲነግራቸው ከዛ በኋላ አመኑ አወቁ ነው የሚለው። ቶማስን ኢቭን ቶማስ ራሱ አላምንም ብሎ እንግዲህ ተነግሮት አላምንም ብሎ ሐዋርያው ራሱ ቶማስ አላምንም ብሎ ነው እጁን አስገብቶ ያየው አይደለ? ምንም ማድረግ አይቻልም። እንግዲህ አላስወራም ማለት እኔ የምጠይቀህ ሌላ አንተ የምታወራው ሌላ። ኢየሱስ ክርስቶስ ተአምር ተጠይቆ አሁን አንተ ተአምር ነው መጀመሪያ ስትገባ እንዳትረሳ። ኢየሱስ ክርስቶስ ተአምር ተጠይቆ ሲያደርግ አሁን ዝም ብዬ ሰማሁ ነው ወይ አላዩም? እነዚያ ቃሎች እናመሰግናለን። ሞቶ መነሳቱን ነገራቸው። ልክ ሲሞት እንዳዩት ሁሉ ሲነሳ አይተውታል ወይ ስጠይቀህ ያየ የለም። ተአምር ሰርቶ ሊያሳይ አልቻለም ማለት ነው። እሺ አንዴ ወሱ እዚህ ጋር ልግባና ልመልስልህ። አሁን ላልከው ጥያቄ ተአምር አሳየን ብለውት ያንን አንዴ ረሂም አንዴ ሲሞት አይተውታል ሲነሳ ግን አላዩትም ነው እያልክ ያለው አንተ አይደለ? ስለሆነ ተአምር አላሳየም ነው። አሁን በቀላሉ ስንሄድ ሁላችንም ስንሰማ እንዳንተ ከሆነ ሲሞት ታይቶ አልታየም ስለሆነ አልተነሳም ለማለት ነው እየሄድክ ያለው። ተአምር አላሳያቸውም። ግን አሁን ለምሳሌ አንተ ማታ ስተኛ ይቼ ቀን ላይ ተነስተህ ባይ አልተነሳም ነው የምልህ ወይስ ስትነሳ ስላላየው ከመኝታ ስትነሳ ቀጥታ ስላላየው አልተነሳም ብዬ ደመድማለሁ? እስኪ እሱ መልስ ነው። ከዛ ጋር የሚገናኝ አይደለም። ጥያቄው ሌላ ነው። ክርስቶስ ተአምር ተጠይቆ አሳይተዋል ወይ ነው ጥያቄው። እና ያን ነገር አይተዋል ወይ ነው ጥያቄው። አላየም ብለህና እናመሰግናለን። ክርስቶስ ተአምር ተጠይቆ አሳይተዋል ወይ? ያንን ነገር ሲነሳ አይተውታል ወይ ነው ጥያቄው። ተነስቶ አይተውታል። ሲነሳ ላይ ባላዩትም ግን ተነስቶ አይተውታል። ጥያቄያችን ሌላ ነው። ኢየሱስ ክርስቶስ ተአምሩ ሲሰራ አይተውታል ወይ? አይ ከሰራ በኋላ ይሄን ተአምር ታይቷል አይደለም ጥያቄያችን። ይሄን ተአምር ተጠይቀ አይደለ አሳይቷል ወይ ነው እሱ መጀመሪያ በመጣበት መንገድ እየሄድክ ነው። ክርስቶስ ነቢዩ መሐመድ ተአምር ሰርተዋል እዚህ ጋር አልሰሩም እያለ ነው። አሳይተዋል። አሳይህ እንዳውም ምን ያዩትን አካል ነው እኮ ማሳያችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ተአምር አሳየን ተብለው ተጠይቀው አሳይተዋል። ወንድም ነው እሱ ተረጋጋ። ስለዚህ በዚህ አንጻር ኢየሱስ ክርስቶስ ተአምራትን ተጠይቆ ተናግሯል። እንደሚሰራላቸው እንደሚነሳ ነገራቸው። እነዚህ አካሎች የጠየቁ አካሎች ማየት አለባቸው። ገብቶሃል አይደለ? ያ ተአምር ሲሰራ አይተዋል ወይ ብለን ስናይ መጽሐፉ ላይ ወፍ አላዩም ጭራሽ። ኢየሱስ ክርስቶስ ሲነሳ ጊዜ ያየው አንድም ሐዋርያ የለም። ያን ተአምር የጠየቁ አካሎችም ሲነሳ ራሱ አላዩም። ስለዚህ ተአምር ተጠይቆ ማሳየት አልቻለም። ወደ ሌላ ጥያቄ መሄድ ትችላላችሁ። እሺ በቃ እኔ እዚህ ጋር በመሀል ስለሰማሁኝ ነው የገባሁት። ጥያቄ ስላለኝ ፕሊዝ የኔን ጥያቄ እንጨርስ። ክርስቲያን ካለ ክርስቲያኖችን አስቀድሟቸው። አሜን። ጥያቄ ያለሽ? ቆይ እስከገባሽ መሰለኝ። አሜን። ጥያቄ ያለሽ? ጥያቄ ነበረኝ። አንድ ጥያቄ ነበረኝ እዚሁ ላይ ዮሐንስ ወንጌል 2:18 ላይ አሜን። ጥያቄ እኔ አንድ ጥያቄ ነበረኝና በሐዲሳችሁ ላይ ከነቢያቶች መካከል ካልሞቱ ነቢያቶች መካከል ወደ ሰማይ
እግዚአብሔር ከወሰዳቸው ነቢያቶች መካከል አንዱ ኢድሪስ እና ሁለተኛው ደግሞ ነቢይ ኢሳ እንደሆኑ ይናገራል። የቱ ጋር ነው እንደሱ የሚለው? እሺ ባለፈውም እንደዚህ ላውጣ ብዬ እንደወጣው ነው ያወረዳችሁ። ቆንጆ ورفعناه مكانا عليا يعني رفع إلى السماء ሱራ 457 ላይ ማለት ነው። እሱ ስለ ዒሳ ይናገራል። እሺ እና እንዳልተገደለና ወደ ሰማይ እንደተወሰደ ይናገራል። ኢድሪስ እንደተነሳ የሚናገር የት ጋር ነው? ወደ ሰማይ ኢድሪስ ያልከው እሱን ነው የጠየቅኩት። ስለ ዒሳ ኢሳን አላህ እኔ ስለ ኢሳ ነው እያወራ ያለሁት እና በመጨረሻው ዘመን ደግሞ እግዚአብሔር ምድር ላይ ሊፈርድ በሚመጣበት ሰዓት ከመምጣቱ በፊት በምድር ላይ መጥቶ ጀስቲስን ፍትህን እንደሚያሰፍን ከዛም በላይ ደግሞ እንደሚገዛ ይናገራል እና ነቢይ ሙሐመድ እንደሞተ ይናገራል እና ለምንድን ነው ያልሞተውን ነቢይ ትታችሁ የሞተውን ነቢይ ወርሺፕ የምታደርጉት የሚል ጥያቄ አለ። እኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አናመልክም። እኛ እርሳቸውን አናመልክም። ማለት ሞር ሪስፔክት ይገባ የነበረው ለነቢይ ኢሳ ነበር ብዬ አስባለሁ። በዚህ ስቶሪ ስሜት እሱም ይሞታል እንደሚሞት እዚያው አሁን የጠቀስክልኝ ግን እስካሁን አልሞተም። አትሊስት እስካሁን አልሞተም። ስለዚህ ሲሞት ክብሩ ይቀንሳል ማለት ነው። ማለት ያው አላህ ከሌሎች ነቢያቶች የበለጠ ይናል እንትን ከሰጠው ሲመስለኝ ያው የተሻለ ሪስፔክት አለው ማለት ነው ለሱ። በህይወት መኖሩን እንደዚህ ብለህ ከመዘንክልን ሲሞትስ የዛኔ ከሰጠነው ክብር ይቀንሳል ማለት ነው። አዎ እኔ እንደዛ ነው የሚሰማኝ። ማለት አሁን አስበው ሌሎቹ ነቢያቶች በምድር መጨረሻ ላይ ሊገዛ ወይም ሊፈርድ ወይም ደግሞ ፍትህን ሊያሰፍ የሚመጣ ምንም ነቢይ የለም ከነቢይ ኢሳ ውጪ ማለት ነው። ከአውሬው ጋር ይዋጋና አውሬውንም እንደሚያሸንፈው ይናገራል። አዲሳችሁ አሜን ላስረዳ። እሺ ነብዩላህ ዒሳ አለይሂ ሰላም በሚመጣ ጊዜ ራሱ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው የሚተዳደረው። ህዝብንም የሚያስተዳድረው በዚያ ነው አይደል? አሁን የእርሳቸው ተከታይ ነው የሚሆነው። ሲመጣ ጊዜ የእርሳቸው ተከታይ ነው የሚሆነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አንተ ነቢያት ቢመጡ በዚህ ጊዜ የእርሳቸው ተከታይ ነው የሚሆኑት። ለው ካነ ሙሳ ሐየን የእሳቸው ተከታይ ሆኖ ግን ምድርን ይገዛል። ግን የሚገዛው እሱ ነው። አዳምጠኝ ልጨርስ። እርሱ ለእርሳቸው ተገዝቶ እኮ ነው በእርሳቸው ህግና ስርዓት ይገዛል እያልከው እኮ ነው። ከዚያ ህዝብን በዚያ እንዲተዳደሩ ያደርጋል። እንኳን አይደለ የዛኔ የእርሳቸውን ህግና ስርዓት በምድር ላይ ሊያስፈጽም ይመጣል። የእርሳቸው አንድ ተከታይ ሊሆን ይዛል። ይታላል ያ ነው። አሁን እዚህ ቦታ ላይ ነብያቶች በዚህ ላይ ማክበር ምናምን የሚባለው ነገር አንደኛ እናከብራቸዋለን። ነብዩላህ ዒሳ በጣም ነው የምናከብረው፣ በጣም ነው የምንወደው። 5 ታላላቅ ነብያቶች ከሁሉም ነብያት ደረጃቸው ላቅ ያለ ነው። ከነዚያ ከአምስቱ ታላላቅ ከሚባሉት መካከል ኡሉል ዐዝም ከምንላቸው ዒሳ ከነርሱ መካከል አለበት። ታላላቅ አይደል? አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ባለሟል የሆነ ነብይ ብሎ ገልጾታል። ታላላቅ ያ ነው። እርሱን ታዲያ ውዴታውን እንዴት ነው የምትገልጹት ከተባለ እርሱ ያዘዘንን በመታዘዝ እርሱ ያዘዘን ምንድን ነው ከተባለ ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። መሲሁን ማክበር የፈለገ ሰው ይህን ትእዛዙን ያክብር። ብትወዱኝስ ትእዛዜን ጠብቁ አይደል እንዳለው። አሜን። አሁንም በቁርአን ላይ ምን አለ መሲሁ? እኔም ማዛችሁን ታዘዙኝ ብሎ ይህችን ቃል ነገራቸው። የእኔንም የእናንተንም ጌታ የሆነውን አላህን ተገዟል። አያርላ ስለዚህ እርሱ የፈለገውና የወደደው እርሱ ማክበር ከፈለግን እኛ ያን የላከውን አንዱን አምላክ በማምለክ ነው መሲሁን የምንወደውና ውዴታችንን ክብሩን የምንገልጽበት። አሁን እናከብረዋለን፣ እንወደዋለን። ውዴታችንና ክብራችን ግን የሚገለጸው እርሱ ከኛ የሚፈልገውን ነገር በማድረግ ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኛ የሚፈልጉት አንድ ነገር አለ። እርሱ ምንድን ነው? ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው የፈለጉት ነቢያቶች።
መሲሁ ምን አለ? ፈተቁላህ ወአጢዑን አለ። ተአምሩን ሰርቶ ከጨረሰ በኋላ መሲሁ ሙታንን ማስነሳት፣ አይንን ማብራት፣ መስማት የማይችሉን ጆሯቸውን መክፈት፣ ለምጽ ያለባቸውን መፈወስ፣ ይሄ ሁሉ ካደረገ በኋላ ፈተቁላህ ወአጢዑን አለ። አሁን ደግሞ አላህን ፍሩና የማዛቸውን ትእዛዝ ታዘዙኝ አለ። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ የእኔም ጌታ የእናንተም ጌታ እርሱ አንድ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም አላህ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አላቸው። አንተ ሰዎችን ወደ ቀጥተኛው ጎዳና የምትመራ ነህ እያለ ይገልጻቸዋል። እነሲሁም ምን አለ? ይህ ነው ቀጥተኛው ጎዳና እያለ አስተማረ። አንድ አይነት መንገድን ሁላቸውም አስተምረው ሄዱ። እርሱም ያን የላካቸውን አንድና ብቸኛ የሆነውን አምላክ ማምለክ ነው። በዚህ ነው መሲሁን የምንወደውና የምናከብረው፣ እርሱ ያዘዘውን ትእዛዝ መከተል። እሺ፣ ሁለተኛ ጥያቄ ደግሞ በእስልምና አሁን ለምሳሌ በክርስትና የመዳን መንገድ ክርስቶስ እንደሆነ ነው የምናምነው። እኛ ለኃጢአታችን ምንም ያክል ጽድቅ ብንሰራ ያ ነገር መንግስተ ሰማይ ሊያስገባን እንደማይችል፣ በእግዚአብሔር ፊት ጻድቅ አድርጎ ሊያሳየን እንደማይችል፣ ከአቅማችን በላይ እንደሆነና የእኛ ጽድቃችን ክርስቶስ እንደሆነ ነው የምናምነውና በእስልምና ገነት ለመግባት ወይም መንግስተ ሰማይ ለመግባት ምንድን ነው ክራይቴሪያው? ማለት በስራችን እንገባለን ብላችሁ ታምናላችሁ? እሺ እንግዲህ አንድ ሰው ወደ ጀነት ለመግባት ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ አላህ ቃል በቃል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ገነትን ይገባሉ አለ። እምነት ግድ ነው። ይታላራል። ያለ እምነት ገነት አይገባም። እምነት መሰረት ነው። ሳያምን ሰውየው የፈለገ መልካም ስራ ቢሰራ አያጸድቀውም። መልካም ስራ ይታል በእኔ አምኖ መልካምን የሰራ ብሎ አስከተለ። ስለዚህ የእምነት መሰረት ነው። እምነት የሚዳነበት የመጀመሪያው መሰረት ነው በአንድ አላህ ማመን። ከዚያ እርሱ በነቢያት በኩል ያዘዘውን ትእዛዝ በመፈጸም የዛኔ ገነትን ትገባዋለህ። በነቢያት በኩል የከለከለውን ነገር በመራቅ ይህንን መፈጸም ያስፈልጋል። እኮ ምን ብሎ ስላመነ ነው ገነት የሚገባው? አንድ ሰው በእስልምና ምን ብሎ ስላመነ? አምላክ አላህ ስብሐነሁ ወተዓላ እርሱ ብቻውን አምላክ ነው ብሎ እርሱን በብቸኝነት ከተገዛ መን ሸሂደ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ደኸለል ጀነ፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው እንዲሁም የላካቸውን ነቢይ እንደ ነቢይ ከመሰከረ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለፉትም ነቢይ እንደ ነቢይ መቀበል አለበት። ይሄ ሰውዬ ገነት ይገባል። ምንም ኃጢአት ቢኖርበት ግን አላህ ብቸኛ አምላክ ነው ብሎ እስካመነ ድረስ ገነት መግባት ይችላል ማለት ነው። ያንን ለኃጢአቱ ምህረትን ይማጸናል። ገብቶሃል አይደል? ኃጢአትን ከሰራ አንድ ሰው ንስሐ ያድርግ ብሎ አላህ ትእዛዝ አውርዷል በቁርአን ላይ። ኃጢአት አይሰራም አይደለም፣ የሰው ልጅ መልአክ አይደለም፣ ከኃጢአት ንጹህ አይደለም፣ ሊሰራ ይችላል። ገብቶሃል? ኃጢአት ላይ እንወድቃለን። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም የአደም ልጆች ኃጢአትን ትሰራላችሁ አሉ፣ ከሁላቸውም ግን በላጮቹ ንስሐ የምታደርጉ ናቸው ብሎ ተናግረዋል። ስለዚህ ያ ሰው ንስሐ ያድርግ ተብሏል። ለኃጢአቱ ንስሐ ያደርጋል። አላህ ደግሞ እንደሚምር ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ያደረገ ባሪያ ለእኔ ምርለታለሁኝ ብሏል። ይሄ ነው። እሺ ወሱኔ ጥያቄ ልቀጥል። ሰላም አለይኩም። ይቅርታ እናንተ በፊት ሰላም። ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ አለኝና መጀመሪያው ጥያቄው ቤተሰቦቼ ክርስቲያን ናችሁ። እኔና እህቴ ነው ቅርብ ጊዜን እስልምናን ተቀበልኩት እና ለእኔ ጥያቄ ስለሆነ ነው ከወንድሜ ጋር ስለ እስልምና እና ስለ ክርስትና ስናወራ ኢየሱስ ክርስቶስ እኔ አሁን እንደ ቁርአን ገና ነው የሚቀራው፣ ያው ብዙ አችልም፣ ግን እኔ ነቢዩላህ ኢሳ አለይሂ ሰላም በመላይካ ነው ወደ መርያም ይሄ ሁሉም ነገር አውቄ ነው የጠየቁት። ግን እሱ ምን አለኝና የራሱን ፈጥሮ ከዛ በኋላ እሱ አላህ ነው አለኝ። እንዴት ነው ማለት ጥያቄው? ነቢዩ ኢሳ ሲወለድ በፊት መርያምም እናት አላት፣ የነቢይ አደምም እነሱ በፊት ነበሩ። ምንድን ነው የሚያመልኩትን እነሱ ብዬ ጠየቁት። እሱ መለሰኝ። እንዴት ነው ሰው የራሱ ፈጥሮ የራሱን አላህ የማያደርጉ? ይሄ ጥያቄው እኔ ጠየቁትና እሱ ግን ነቢዩላህ ኢሳ አለይሂ ሰላም እሱ አላህ ነው አለኝ።
ለሱ እንዴት ነው እኔ ተፍሲር የማደረገው? ያው ቅርብ ጊዜ እስልምና አሁን ነው ቁርአን ሁሩፍን መቅራት ጀመርኩትና እንዴት ነው እሱ ግን አማርኛ ስላላቅም ነው እዚህ ቦታ ነኝ አንተን እንድጠየቅ ማደረግ ኦሮምኛ ነው የሚሰማው። ነብዩላህ ሁለተኛ ነብዩላህ ዒሳ ከነቢያቶች መካከል አንድ ነብይ ነው። እርሱ አምላክ አይደለም። እርሱ የአምላክ መልእክተኛና ነብይ ነው። መል መሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ያችሁ እርሱ ካለፉት መልእክተኞች አንድ መልእክተኛ ነው። አምላክ አላህ ሱብሓነሁ ወተዓላ በእስራኤል ሀገር ላይ ለእስራኤላውያን ሰዎች ወደ እርሱ ወደ አምላክ ወደ አላህ መንገድ እንዲመራ የላከው መልእክተኛ ነው። ራሱ ሲናገር መሲሁ ምን ይላል? ወኢዝ ቃለ ዒሳ ብን መርየመ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አላህ ሲገልጸው ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ መሲሁን እያለ ይናገራል። በሌላ ቦታ ላይ በሱረት ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንደኛው ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። እና ይህ ነው። ኦኬ አመሰግናለሁ። ሁለተኛ ጥያቄ ሊጠይቅ። ሁለተኛ ጥያቄው አንድ ሰው ኒካ ካደረገ በኋላ አሁን እኔ ሁሉ ወንድሞች አባቴም ሁሉም ሰው ክርስቲያን ስለሆነ በሸሪያ መስለን ቃድ ኢስላም የኛ አካባቢ የለም። ማን ነው እኔ ራሴ ላይ ውክልኛ ወላ ወልይን አምር የማደረጉ ማን ነው? እሺ ከቤተሰቧ ኒካ የሌላት ሴት ነቢያችን ሰለላሁ ዐለይሂ ወሰለም መፍትሄው ሲናገሩ ምን አሉ? አሱልጣን ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስር ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ይሆናታል አሉ። ሸሪዓ ፍርድ ቤት በአካባቢያቸው ከሌለስ በአካባቢያቸው ኒካ በማሰር የሚታወቅ ቃዲ ኒካ ያስርላታል። ያ ከሌለስ የመስጅድ ኢማም ያስራል። የመስጅድን ኢማም ሄዳ ኒካ እንድታስርል ይፈልጋለሁ ብላ ውክልና ትሰጠዋለች፣ እሱ ያስራል። መስጅድ ከሌለስ በአካባቢያቸው እስላማዊ ዩኒቨርሲቲ ካለ፣ እስላማዊ ኮሌጅ ካለ፣ እስላማዊ የቁርአን መርከዝ ካለ የዚያ ኃላፊና ሙዲር ሄዳ ውክልና ትሰጠዋለች፣ እርሱ ውክልናውን ወስዶ ይድራታል። ያ ከሌለ ማንኛውም ሙስሊም በአካባቢዋ ሶላት የሚሰግድ በአላህ ላይ የማያጋራ ሙስሊም ሰው ለእሱ ውክልና መስጠትና ኒካ መታሰር ትችላለች። ጠይብ አንድ ሰው ኒካ ካደረገ በኋላ መሰለን ካልተሰማማም ካልተገናኘም ማለት እሱ ሩቅ ነው የሚኖረው ኒካቹን መሰለን እኔ ሩቅ ነው የሚኖረው እሱ ሌላ ሀገር ነው የሚኖረው ማለት ያልተገናኘም ኒካ ካልወረደ እንደገና ይመለሳል ማለት በማር አዲስ በኒካ አዲስ ይገባል። ኒካ አስራችኋል? መጀመሪያ ኒካ ታስሯል? አዎ ኒካ አደረገው። ከዛ በኋላ ከተጣላ በኋላ እሱ አልተገናኘችም ያኔ። እሺ ምንም ሳይገናኙ ፈትቼሻለሁኝ አላት? አዎ በቃ ፈትቼሻለሁ ካለ ኒካህ ወርዷል። ከዚያ በኋላ ለመመለስ ከፈለጉ ረጃዕቱ በሚለው ቃል መመለስ አይቻልም። ረጃዕቱ ቢላትም አይመለስም። መመለስ ከፈለጉ ኒካ በማሰር ኒካሁን እንደገና ይመልሳል ማለት በአዲስ ኒካ እና በማር አዲስ እንዳዲስ ኒካ ያስራል። እንዳዲስ ኒካ ያስራል። አላህ ሱብሓነሁ አመሰግናለሁ። እሺ ሽክራን። እሺ ሁሱ እኔ ጥያቄ ልቀጥል። አይ ቀጥል። አሁን ተረኛው ነው። እሺ ከታች ያለው አንዴ ክርስቲያን ነው አስቀድሞ ከላይ ያለው አንተ ሙስሊም ክርስቲያን ነህ። ከታች ያለው ኦኬ ክርስቲያን አይደለሁም ሙስሊም ነኝ። እንደሱ ከሆነ ካሌብን አስቀድሙት። እሺ ካሌብ ጥያቄ ምንድን ነው? ልቀጥል? ካሌብ ይቀጥል። አንዴ ሰማል። እሺ ቅድም የነበርነው ሰማል አልቡካሪ 1439 ቢ እና 1442 እስኪ
1439 ኤ እና 1442 ቢ ላይ ነበረ። 1439 ላይ አዝልን እንትን በሉ ስለ አዝል ፈቅዶ ነበረ። አንዴ ደግሞ ብናነበው ደስ ይለኛል። ክፈትልኝ እስኪ አንዴ። አንብበነዋል ቅድም። ሀሳብህን ቀጥል፣ እየሰማሁ። እሺ 42 ላይ ደግሞ እንትን ይላል። ከዛ በኋላ ጠይቄ ነበረ አላህ የወደፊቱን ያውቃል ሁሉን ያውቃል ወይስ አያውቅም ብዬ። ያውቃል የወደፊቱን እና ደግሞ መሐመድ የሚናገሩት የአላህን ቃል ነው ብለኸኝ ተስማምተናል። ስለሆነ መጀመሪያ ላይ ችግር የለውም ብሎ ሁለተኛ ላይ መልሶ እንደሚያስተካክለው እያወቀ አላህ ለመጀመሪያ ላይ ይቻላል ብሎ ፈቀደ። ነስከ ይባላል ነገር አለ በኢስላም። ነስከ ታውቃለህ? ነስከ ሲባል ትሰማለህ? አላውቅም። ሰምቼ ነስከ ማለት አንድን ህግ ያወጣና አላህ ሱብሓነሁ ወተዓላ ከዚያ ጥበቡን መሰረት ባደረገ መልኩ ያንን ህግ በሌላ ህግ ይሽራል። ይሄ ነገር ያለ ነው። የሆነ ህግ ይወርድና ለምሳሌ ሌላ ቦታ ላይ ዝሙት የሚሰሩ ሰዎች ዝሙት የሰራ ሰው የመጀመሪያው ፍርድ በሱረቱ ኒሳ ላይ እንደተቀመጠው ምን ነበር? ሞት እስኪመጣባቸው ድረስ ይታሰሩ የሚል ነበር። እድሜ ፍታ የሚባል ነገር ታውቃለህ አይደለ? ይታሰራሉ፣ በቃ ይሞት ይወጣሉ። ይሄን ህግ ሻረው አላህ በሱረቱ ኑር ላይ 100 ግርፋት ተገርፈው ይለቀቁ የሚል ህግ አወጣላቸው። በዚህ መሰረት ይሄኛውም ህግ ማለት ነው። እሺ አዎ ይሻራል አልከኝ። እኔ እኮ ጥያቄ እዚህ ጋር አልተግባባንም መሰለኝ። እንደሚሽረው እያወቀ ለመጀመሪያ ያወጣዋል ያንን ህግ ነው። ወደፊት እንደሚሽረው ያውቃል። ካወቀ ለምን ያወጣዋል? መጀመሪያ ጥበቡን መሰረት ባደረገ በዚሁ አንፃር ህግ ያድን። ኦኬ በጣም ጥሩ። ህግ ያድን ነበር አያድንም? ህግ የአምላክን ህግና ስርዓት ተከትለው ሲሄዱ ጊዜ ይድኑ ነበር ህዝቦች ወይስ አይድኑ? አይድኑ። መቼ? እሺ ባጭሩ ኢየሱስ ክርስቶስ በመስቀል ስራው ያለፉትን ህጎች ሽሯቸዋል አልሽሯቸውም? ሽሯቸዋል። ታዲያ መሻሩ ከተቻለ ለምን